ደግሞ ተስፋ ያነሰ ደግሞ ከፈለገ እስቲ አልጋውን ተፈለገ እንደው ማድራሻው እነግራለሁ ተመጣ እኔን አባረህ ደግሞ አንተ አትኖራት እኔ ብባረር እኔን የመሰለ ሰዓት ወንድም ይመጣል ደግሞ ከሌላ ቦታ ማንጉርጥ ነው ዞ የሚያስወጣ ያስ ደግሞ ያ ደግሞ እብድ ነው ከኔ የበለጠ እብድ ካሜራማን ፊት ካልወጣ እኔ ቁጭ ብዬሻናል ያንተ ቪዲዮ ካልወጣት ማለት ነው ይሄኔ ደግሞ ሴት ነህ ብለኛል ወንድነቴ ደግሞ ዛሬ ነው በቃ አምጪየው እየሰማው ያየ ከሆነ እኔ ተንደላቀቄ እንደምኖር ላሳይ ና ሰላም እንዴት አደራችሁ ውድ ቤተሰቦቻችን እንዴት ናችሁ እኛ በጣም ደህና ነን እግዚአብሔር ይመስገን የተመሰገነ ይሁን ዛሬ እንደምታዩት እንግዲህ መቤትም እንዳትጨናነቅ እናንተም እንዳትጨናነቁ ብዬ የመቤትን ካሜራማን ጠርቼ በጎን ሁሉ ነገር ላሳያችሁ ብዬ እኩላችሁ አልጋውን አታሳይ ሊጣቃ ይችላል ሊጎዳ ይችላል ያላችሁም አላችሁ እንግዲህ እሱን ፈጣሪ ነው የሚያውቀው አይ ኮላል ተገውት እሱን ፈጣሪ ነው የሚያውቅ እንግዲህ ጉልበት የእግዚአብሔር ነው እንደዚህ ብዬ አልፈራውም ምክንያቱም አሳየን የሚሉ ቤተሰቦቹ ሊሆን ይችላሉ ስላላችሁ በእኔ በኩል እንግዲህ በጣም ይቅርታ እንግዲህ ፊቴን ታጥቢያውን የጎጆ ወጭ ነገር አሁን ደግሞ ቆሏችን ፈታ አድርገን እስኪ በስመ አብ ወወልድ ወመንፈስ ቅዱስ አንቺ መጥባቁ ምንድነው የመቤት ባል እውነቱን እስካላወጣ ድረስ እኔ መቼም ቤት ልድ አልችልም እህቴን ቀጠሪያታለሁ ዛሬ እንዳትጨናነቅብኝ ብዬ ያረፍኩበትን ማየት አለባት ሰሞኑን ደግሞ በጣም ተጨናንቃለች እኩላችሁ ድራማ ነው እኩላችሁ ፕራንክ ያረጋችኋት ነው ምናምን ያላችሁ አላችሁ በኮሜንት ዙሪያ እንደዛ አይደለም ፕራንክ አንድ ቀን በኋላ ፕራንክ አለ እንዴ ፕራንክ ቢሆን እኔ ፕራንክ ሳረግ ያያችሁ ነው ወዴው እንጨቃጨቃለን ወዴው እንሰራለን ፕራንክ ነው እንላለን ይሄ ፕራንክ አይደለም ምክንያቱም ይሄ የህይወት ጉዳይ ነው ይሄው እኔ የምታሳዝነኝ ባልትና ስላለ ሽሮ በርበሬ እንዲሁም ማርቀቤ ስላለ እሱን እንዳደርስላት አንዳንድ ነገሮችን እንትን ብዬ እኔ በጣም ተመችቶኛል እንግዲህ በነገራችን ላይ እኔ በጣም ነው የተመቸኝ ዋናው ገንዘብ ይኖር ገንዘብ ካለ በሰማይ መንገድ አለ ይላል የኛ ሰው ማለት ነው እና ያረፍኩበትን አታሳይ ላላችሁ ግን በጣም አመሰግናለሁ ምክንያቱም ለኔ ስለምታስቡልኝና ስለምታደርጉልኝ ነገር ከልብ አመሰግናለሁ ያረፍኩበት ማረፊያ ይመስላል እንደምታዩት አሪፍ ቤት ነው የወንደላጤ እንግዲህ ሽሮ ባይሰራ የሙሽሮ ነው እንግዲህ ናፈቀኝ እሱን ደግሞ እንግዲህ እንደ እግዚአብሔር ፈቃድ ይበላል አንድ ቀን አንተ እንደዚህ ልንደረው እንዴ ወሰይ ለመበላት ላይ ቀር እዚች ጋር ኦሆያ ያው ድረሰሽ እንብላ የኛ ምግብ ይሄ ነው ወንደላጤ እኔ ግን በነገራችን ላይ ፍልስስ ብዬ ነው የምኖር የሚጎልብኝ ነገር የለም እሱ እውነታውን ካላወጣ ድረስ እኔ ምንም የሚጎልብኝ ነገር የለም እንደምታዩኝ እግሬን ሰቅዬ ነው የምበላ እኔ እውነቴን ተዋጣ ግን እንተራረም ከተባለ ልንተራረም እንችላለን አይ ቢካለ ደግሞ እሱ ያውቃል እንግዲህ መቤትም እንዲህ ብላይ ባለፈው አልሄድም ብያለሁ አሁን ደግሞ አሳይሻለሁ ብዬ ነው የቀጠርኳት ዛሬ ቪዲዮውን ግን ከባድ ነው እውነት አማሙ በጣም ከባድ ነው ቪዲዮውን ብታይ ምን የሚሰማችሁ ይመስላል ሁላችሁም በየራሳችሁ ስታዩት አንደኛ ነፍሰ ጡር ናት ሁለተኛ ደግሞ ቪዲዮውን ባሳያት የሆነ ነገር ብትሆንብኝስ ታገሳለሁ ከዛ ውጭ ግን ምንሰማው ነገር የለኝም ማንንም አልሰማም ምክንያቱም እንደዚህ ማደርግ ለእህቴ ብዬ ነው ለእህቴ መስዋዕትነት ለመክፈል በቃ ከቤት ይወጣውኝ ይሄን ማረፊያ ልጅ የቻልኩኝ ወጪ ለዋጣ የቻልኩኝ ለእህቴ ብዬ ነው እህቴ ያላችሁ ሁላችሁም ትረዱታላችሁ እስቲ ለማናቸውም ሽንት ቤቱ ላስጎብኛችሁ ሽንት ቤቱን ማስጎበኛችሁ ምክንያት እንግዲህ ለዛ ላምጪየው ነው አምጪየው እየሰማው ያየ ከሆነ እኔ ተንደላቀቄ እንደምኖር ላሳይ ና ተፈልክና እንዴ ያለ ቤት ነው የምኖር እዚህ ላይ ራሱ እንጀራ ታረግበት ይበላል እዚህ ጋር ማለት ነው ዝም ብዬ እንደማናቸው ቤት አይደለም ማድርካይ ይሄን ይመስላል ብቻ መስታወቱ ብቻ የሚበቃ ቤት
በጣም ያምራል። ሻወር አለው፣ ሁሉ ነገር አለው። ዙሮ አሁን የጎደለ ምን መስላችሁ? ይሄ ሽሮ መስራት ብቻ ነው። ተጋቢ ነው እየሰሩ ይመብላል። በነገራችን የመቤት ሽሮ ይናፍቃል። እንግዲህ በነገራችን ላይ ተጋቢ ነው በጣም ነው የሚናፍቅ። እና ውድ ቤተሰቦች እንግዲህ አሳየን ቪዲዮውን አሳየን ለመቤትም አሳየት የምትሉ ከሆነ ኮሜንት ላይ ያስቀምጡልኝ። እኔ እየዋሸሁ አይደለም፣ በኮምፒውተር አድርጌ አሳያችኋለሁ ለእናንተም ለመቤትም። አሁን ራሱ ይሄን ከማሳየ እያየ ከሆነ ይሄን ቪዲዮ ከማውጣት በስተቀር መተህ ይቅርታ ጠይቀህ እንደምደግመው ባለፈውም እንዳልኩት የመቤትን ኦዲየንስ እኔንም ቤተሰቦችንም ሁሉኖችንም መተህ ይቅርታ ጠይቀህ በካሜራ ማልፊት ካልወጣ እኔ ቁጭ ብዬሻናል ያንተ ቪዲዮ ካልወጣሁት ማለት ነው። ይሄኔ ደግሞ ሴት ነህ ብለኛል፣ ወንድነቴ ደግሞ ዛሬ ነው። በቃ ይኸው በአፍ ጠፋ መለፍለፍ የሚባል ነገር አለ እና እስቲ ደምን ነው ቀጥ የማደርገው ገና ምን አይተህ አንተ ተቤት ወጥቶ የሆነ ጎዳና ላይ ተዳደላል፣ ሱሰኛ ይሆናል፣ ጫት ይወስዳል፣ ሲጋራ ይወስዳል ብለህ እንደሆነ ተስስታል። እኔን አባረህ ደግሞ አንተ አትኖራትም። እኔ ብባረር እኔን የመሰለ ሳት ወንድም ይመጣል ደግሞ ከሌላ ቦታ ማንጉርጥ ነው የሚያስወጣ። ያስ ደግሞ ያ ደግሞ እብድ ነው ከኔ የበለጠ እብድ። መቼ እንደሚመጣ ቤት እንደሚመጣ ምን እንደሚያደርግ አታውቁም። እንኳን እንዳንተ ያለ ድንባር ነው። እኔ ግን እንደው ቁጭ ብለህ ተሸናው ያለኝ አሁን እኔ የማይታይ ነገር ነው እንጂ ማለት ነው። እኔ እንዲህ ዝቅ ማድረግ ነበረብኝ። ምክንያቱም እኔ ጾታያን እኔ እንዲህ እኮ ጾታ ሴት ነን እያሉኝ ነው። ቁጭ ብለህ መቼ ቁመህ ተሸንተህ ታውቃለህ? እኔ ቁጭ ብዬ ተሸና የቀረጸኝም ቪዲዮ ወይ የት እንዳደኝ እንኳን ነው እኔን ያዋረድኩ መስሎት እኮ ነው። እኔ ግን አልተዋረድኩም፣ ደህና ነኝ። ወራዳ ጉዱን ሳፈላ ያንተን ጉድ ሳፈላ ቁጭ ብለህ ትሸናለህ ምናምን አይሰራም። ወንድማ ወንድ ነኝ። አሁንም እንኳን እንዳንተ ያለውን ማለት ነው እንደው ትልቅ የሆነ ነው እንጂ እንደው አደባባይ ገጥመን እንደው እኔ እናንተ በለየ የለን እና ውድ ቤተሰቦች እስቲ ቆሎ እንብላ። ቢያንስ ቁርስ እስከሚሰራ ቆሎ እየበላን ውሃችን እየጠጣን ነገሮችን እያበረድን እኔ ለመቤት ብዬ ነው እንጂ አንገቴን የደፋው ማለት ነው። እኔ ወደዚህ አላ ምን ለማመጣው ነገርም የለኝም። ምክንያቱም ስፈጠርም ወንዱኝ ነው የተፈጠርኩ እንጂ ቤት እንደዚህ ለቆ መውጣቱ በጣም ከባድ ነው። አንዳንዳችሁ እንኳን ወጣህ፣ አንዳንዳችሁ ደግሞ እንኳን ወጣላት ምናምን ያላችሁ አላችሁ። እናንተ አሁን ለኔ ያስባችሁ ነው። በጣም አመሰግናለሁ ስለምታደርጉልኝ ነገርና በኮሜንት ስለምትደግፉኝ ነገር በጣም አመሰግናለሁ። እኔ ጋር እውነት አለው በመስመርም ቀጥታ መስመርም እየደወላችሁ ለተጨናነቃችሁ አዎ እውነት ነው። ምክንያቱም እኔ ውሸት እያልመጣሁም የምር ነው። ይሄ በብዙ ሴቶች የሚደርስ ነው። ሴቶች በተለይ ይጠቅማችኋል። እባካችሁ ራሳችሁን ጠብቁ። እንደዚህ አይነት አውሬ ሰው ራሳችሁን ጠብቁ። እኛ ወንዶች ስንባል ከፍተናል። ምክንያቱም ስንቀራራ የኔ ውድ የኔ ማር እንደዚህ ነው፣ አረ ገና ነኝ እንደዚህ ነኝ ይላል። በቃ ልቧን ተሰበረ በኋላ ደግሞ ጉድ ይፈላል ማለት ሌላ ነገር ይመጣል። እና ራሳችሁን እንድትጠብቁ እየመከርኳችሁ ነው። አልጋን አታሳይ ይላላችሁ። እኔ እግዚአብሔር ይመስገን ያው አሳይቻችኋለሁ። ይሄንን ያሳየሁበት ምክንያት አልጋን አሳያችኋለሁ ለሱ እንዲደርሰው ማለት ነው። እሱ በረንዳ እያደረ ነው የሚሆን ብሎ ደስ ሊል ይችላል። እኔ ግን እግዚአብሔር ይመስገን የተመሰገነውን የድንግል ማርያም ላይ አይክፈው ይሄን የመሰለ አልጋ ላይ ነው የምተኛ። እያያችሁት ይሄን የመሰለ አልጋ ማለት ነው። እንደዚህ ፏ ብዬ ድምቅ ብዬ ምን የለው ይኸው እንደምታዩት አባይ መሰለ አልጋ። ኮሜንት ላይ ደግሞ ወደ ሌላ ነገር እንዳጠረጥሩ አንገራል የለውበትም። እንደዚህ ስላችሁ አልጋ ለምን አስፈለገ ምናምን እንዳትሉኝ አደራችሁ። ገብርኤል እንደዚህ እንዳትሉኝ። አሁን መቤትን እየጠበቅኳት ነው እስከምትመጣ። ቆሏችን ቆርጣም እያደረግን ውሃችን እየጠጣን ቁርሳችን እስከሚደርስ እንጠብቃችኋለን ማለት ነው። ደግሞ ተሱ ያነሰ ደግሞ ከፈለገ እስቲ አልጋውን ተፈለገ እንደው ማድራሻው እነግራለሁ። ተመጣ ማንም ይጣ ማንም ጉልበት እግዚአብሔር ነው። በክፉ ማሰብ በምን ማሰብ አሁን ከወጣይ ልንተራረም እንችላለን። ካልወጣይ ግን ገና ብዙ ነገር አለ፣ በጣም ብዙ ነገር አለ።
እንዴት ነው ጎበዝ? የወንደላጤ ኑሮ እንዴት ነው? ተመቻችሁ? መንገርገር አጨቀጭቅ የለ ምን የለ እና በርበሬ አድርስ የለ እና ሽሮ አድርስ የለ እና ተረስ ለሊት የለም ለተስከፈለገ ይሳል። ይጎን ግን ሐሳቤ ቤት ነው። በነገራችን ላይ በጣም ነው የማስብ ቤት እንደዚህ ሆና ደግሞ እሷ በጣም ሐሳቧን ይጋር ነው እውነት። እና እንደዚህ ያለ ባል እንዳይደርስባችሁ እህቶቼ። አንዳንድ ሰዎች ደግሞ እውነት የምትሳደቡ ሰዎች ደግሞ ረፍ በኮሜንት ዙሪያ እውነት ስድብ ምንም አይሰራላችሁም እኮ። ስድብ ማለት አጸያፊ ነገር ነው። ምን ይሰራላችኋል ስድብ? ድራማው አያልቅም እንዴ? ድራማው አያልቅም የምትሉ አሁን በትዳር ድራማ ላይ ኧረ ተው ጎበዝ ተው፣ ግን ተው ረፉ። እኔ ለእህቴ አስቤ ነው እንጂ እህቴ ግን ታሳዝነኛለች። እውነት በጣም ታሳዝነኝ። እኔ ለእሷ የነገርኳት እኩላችሁ ስትወልድ አትነግራትም ወይ ላላችሁኝ እኔ አስቤበት አይደለም የነገርኳት። እሷ ፕራንክ እንዳደረገችኝ ነው እኔ የውስጤ ነው የወጣሁት እንጂ ፕራንክ እየተደረኩ እንዴት ከውስጤ እንደዚህ ያለ ወሬ ያወራሉ እንዴ? ባሌ ምን አስቀይመው ነው ስትለኝ እኔ ከወዴ ያለው ዘረገፍኩላት። ከዚህ በላይ ምን ይደረግ? ለማንኛውም እኔ በጣም ደህና ነኝ። የምታስቡ ቤተሰቦቼ በጣም ተመችቶኛል። አንቺን ቆርባችን ቆርጠም አድርገን ደግሞ ፍርፍራችን ወይ ቲማቲም ለብለባችን በልተን ሰው ለእኔ ተዝረከረከ ነው። ግን ይቅርታ ይባላት ተናደውትም ቀጥታ እንደተነሳው ወደ ፊቴን ታጥቤ ቆሎ ነገር ቆርጠም አድርጌ ውሃ ነገር ጠጣ አድርጌ ወጣ ብዬ ልበላን ያሰብኩኝ። ይህንን ባለማሰናዳቴ በጣም ይቅርታ ብያለሁ። አንተም ካየው ቪዲዮን ድንገት ልታየው ከችላለህ እውነታውን አውጣ። ያንተ ፊት ካሜራ የማይወጣ ለምንድን ነው? ሀቅ እውነተኛ ከሆነ በካሜራ ማር ውጣ። አልወጣም የምትል ከሆነ ትንሽ ቀን ነው የምታገስ። የተወሰነች ቀን የሆነ አለ ትንሽ ቀን የተወሰነች ቀን አንድ ወር አካባቢ ሊታገስ ይችላል። ከዛ በኋላ ግን ብትንትኑ ነው የማወጣው። ምክንያቱም እኔ ይሄንን አንድ ወር የታገስኩ ከቤት የወጣው አንተን ፈርቼ እንደዚህ ተለማምጬ ምናምን አይደል። አንተ እኔ ደሞ ላንተ እንደዚህ ባነሳኩ አነሳለሁ እኔ ማለት ነው። ግን አንደኛ ከሷ ደግሞ ልጅ አለ አመቻነ ክብር ይገባሃል። አመቻመችም ክብር ይገባዋል። ክብር ለማይወድለት ነው እንጂ እኔ ላንተ አንሻ አይደለም ከቤት ይወጣው ማለት ነው። እኔ አንተ መወርወር እችላለሁ እኮ አንተም ወንድ እኔም ወንድ። ስለዚህ አሁን አንተ ደስ ሊል ይችላል በልብህ እንደዚህ ከቤት ወጣልኝ ምናምን ብለህ ደስ ሊል ይችላል። እኔ ጸጉርን እንደዚህ ባነሳ አነሳለሁ። ምን ለማመጥ ሰውም አይደለም። ግን አልጋዬን ተቤት ልወጣ አልጋ ላርፍ የቻልኩበት ምክንያት ለእህቴ ደህንነት ብዬ ነው። እህቴ እንዳይከፋት በቃ እንዳትጨናነቅብኝ። መጨናነቋ ምንም አይቀርም እኮ ለአንተ ባትወራ መጨናነቋ አይቀርም። ስለዚህ እኔ ደግሞ ቅርብ ቦታ ነኝ ያለው የሆነ ነገር እላለሁ የሆነ ነገር አደርጋለሁ ብትል ከበር ማለት ነው ከበር ራሱ አትወጣ አነሳለሁ እንደ ቁንጫ። ምክንያቱም እኔ አቅም ያለኝ ሰው ነኝ። እኔ እንደማለማመጥ ልምጥምጥ የምለው ነገር የለኝም። በክፉ ተመጣ እቀበላለሁ፣ በመልካም ተመጣ እቀበላለሁ። አንደኛችሁ ደግሞ ለምን ይሄ ነገር ሳይሆን ለምን ቀደም አልነገርካትም የምትሉ እሆ የሞላውን እሆ የጎደለው ቅድም ነገሮቹ ተተነገረ በኋላ ተተፋቀሩ በኋላ ቤተሰብን ተተዋወቁ በኋላ እንዴት ቤተሰብን ሳታጣራ ምናምን ላላችሁ ደግሞ ቤተሰብ ሙሉ ተዋውቀዋል። በካሜራ አልተቀረጸም። የዛለታ በካሜራ እንዳይቀረጽ አንደኛ እንዳይቀረጽ ብዬ እኔ አቅርቤያለሁ። ሁለተኛ ምንም ስለማይሰራ ካሜራማን ምናምን አላዋጣናቸውም። ቤተሰቦቹንም እሱንም አላዋጣንም። ስለዚህ ቤተሰብ በጣም ተዋውቃና በጣም ቀርባ ነው ልጁን እንደዚህ ልጅ ሊወልዱ የቻሉ እንጂ ዝም ብለው እንትን አይደለም፣ ንብ አይደለም፣ የንብ አውራ አይደለም። ዝም ብሎ ባንዴ ጉብ ብሎ ባንዴ ልጅ የሰው ልጅ ጸባው ሳይታወቅ እንዴት ይሄ ነገር የመጣ እኮ አሁን ነው ተደብቆ። ከፈለጋችሁ እኔ ብዙ መረጃ አለኝ